ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ የሳምንቱ አጋማሽ ጨዋታዎች እንዴት አገኛችኋቸው? ዛሬ በሚደረጉ ውስጥ ጨዋታ ዙሪያ መልከታዎቻችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን የምናካፍላችሁ ይሆናል። በአውሮፓ ዙሪያ ዛሬም ተጠባቂ መርሃ ግብሮች አሉ፣ እንመለከታችኋለን። በታላላቅ ክለቦች በተለይም ሽኩቻ የበዛበት የሪያል ማድሪድ ቤት ነገር አሁንም እንደቀጠለ ነው። በጣም አነጋጋሪና ለየት ያለ ጥንቅር ይዘናል። ከኤል ክላሲኮ ጋር አያይዘን ደግሞ በባርሴሎና በኩል ወቅታዊና ዕለታዊ የቡድን ዜናዎች በስፋት ተይዘዋል። የአውሮፓ ሻምፒዮንስ ሊግ ሁለተኛ የፍጻሜ ተፋላሚ ቡድንም ታውቋል። ፓሪስ ሰን ዠርሜን ሆኗል። በታሪክ ለመጀመሪያ ጊዜ አንድ የፈረንሳይ ቡድን ለተከታታይ ሁለተኛ ጊዜ ፍጻሜ መርሃ ግብር ደርሷል። በእርግጥና ሪያል ማድሪድ ደጋግመው አደርገውታል፣ ግን በፓሪስ ሰን ዠርሜን ሲሆን ለመጀመሪያ ጊዜ ነው። የሉዊስ ኤንሪኬ ሰራዊት ፍጹም አስደናቂ ነው። ያውም ከዋክብቶችን በብዙ ቀንሶ በሉዊስ ኤንሪኬ የጨዋታ ሲስተምና እንደ ቡድን እየተንቀሳቀሱ ፍጹም የተለየ ውድድር ዓመትን ዘንድሮም አሳልፈዋል። ምናልባት እንደ አምናው ወይንስ የሚለው ደግሞ በቀጣይ ይጠበቃል። ቡዳፔስት ላይ ከአርሰናል ጋር ነው የፍጻሜ መርሃ ግብራቸውን የሚያከናውኑት። ይሄ የምሽቱ ጨዋታ ግን እንደ መጀመሪያው ዙር ጨዋታ እንደማይሆን ትላንትናም በዚህ ሰዓት ባቀረብንላችሁ ስፖርታዊ ጥንቅር ላይ ደርሰነው ነበረ። እንደውም በጨዋታው ላይ ጥሩ የተከላከሉ ያሸንፋል ብለን ነበር። ከሁለት ጎል በላይም አልተመለከትንበትም። ሰፊና ልዩ ጥንቅር በጨዋታው ዙሪያ ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን እናነሳለን። በተለይም ዛሬ በርከት ያሉ ጨዋታዎች አሉ፣ እንመለከታቸዋለን። ተጫዋቹም ቀዶ ጥገናውን ማድረጉን አረጋግጧል፣ እንመለከታለን። ሲቲዎች ሻምፒዮን ሆነዋል። በየትኛው መድረክ እንደሆነ እናካፍላቸዋለን። የቡድኑ ወሳኝና ቁልፍ ተጫዋች እንመለከታለን። በማንቸስተር ሲቲ በኩል ይህን መረጃ ካነሳን በኋላ በሰማዮቹ በቼልሲ በኩል ተጫዋቹ ክለቡን ሊለቅ ይችላል እየተባለ ነው። ተጨማሪ ጥንቅሮችን ይዘናል። ከዛ ውጭ በአርሰናል በኩል በቼልሲ በኩል የቡድን ዜናና ቀጣይ ጨዋታን የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ተጋጣሚያቸው ሊቨርፑል ነው። ከሊቨርፑል ጋር በተያያዘ የቡድን ዜና ዝውውርን የተመለከተ እንደዚሁም ደግሞ ተጨማሪ መረጃዎችን በሊቨርፑል በኩል በቡድን ዜና እናካፍላችኋለን። የሊቨርፑልም ደጋፊዎች በወቅታዊ ሁኔታ ሀሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ከቃል ስፖርት ዩቲዩብ ቻናል ጋር ቆዩ ብለናል። በዩናይትድ በኩል በዝውውር መስኮቱ ላይ አንዳንድ እንቅስቃሴዎችን ያደርጋሉ ተብሎ ከሚጠበቁባቸው የሜዳ ክፍሎች ጋር በተያያዘ አንድን ክለብ በስፋት እየተመለከቱ ነው። አንዳንድ ዝውውሮችን እንመለከታቸዋለን። በካዜሚሮ በኩል የተሰጠው ጋዜጣዊ መግለጫ ለየት ያለ ነው። ብሩኖን አማድን ማንቸስተር ዩናይትድን እንደ ቡድን ለየት ያለ ተጨማሪ ጥንቅሮችን በዩቲዩብ ገጻችን የምናካፍላችሁ ይሆናል። አርሰናል ለፍጻሜ የደረሰ ክለብ ሆኗል። ከሊቨርፑል በኋላ የመጨረሻው ክለብ ሊቨርፑል ነበረ። በተጨማሪነት በጨዋታው ዙሪያ ከአርሰናል ጋር አያይዘን ተጋጣሚያቸው ፓሪስ ሰን ዠርሜን መሆኑን ተከትሎ ቀጣይ በሁለቱ ክለቦች መካከል ሊኖረው ስለሚችለው ዝግጅት ሁኔታ የቡድን ዜና በአርሰናል በኩል በስፋት ይዘናል። አንድ ሰውም አርሰናል አይደለም የከበደን እያሉ ነው። በጣም አነጋጋሪና ልዩ ጥንቅር ይዘናል። ሚኬል አርቴታን በተመለከተ ተጨማሪ መረጃ እናካፍላችኋለን። እንደ አጠቃላይ በአርሰናልን በኩል ተጨማሪ በርከት ያሉ ጥንቅሮች በዩቲዩብ ገጻችን ተይዟል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ አመስጋኞች ነን። ከመረጆቹ ጋር እኔ ቃል ነኝ። አብራችሁን ቆዩን። በሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት የመጨረሻ በይደር ቆየን ያልነው የወልዋሎ አዲግራት ዩኒቨርሲቲና የነገሌ አርሲ ጨዋታ ነበረ። ነገሌ አርሲ ጨዋታው 2-1 በሆነ ውጤት ድል አድርጓል። 45ኛው ደቂቃ ተጠናቆ በጭማሪው 4ኛ ደቂቃ ገብረ መስቀል ዱባለ እንደዚሁም ከረፍት በኋላ 56ኛው ደቂቃ ላይ ነበረ ኪቲካ ጅማ የነገሌ አርሲን ሁለት የማሸነፊያ ግቦች ያስቆጠሩት። ለወልዋሎ አዲግራት ዩኒቨርሲቲ ማስተዛዘኛዋን ግብ ስምዖን ማሩ ነበር 39ኛው ደቂቃ ላይ
ከመረብ ማዋሃድ የቻለው። በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ሁሉም መርሃ ግብሮች ተደርገው ተጠናቋል። 31ኛ ሳምንት ቅዳሜ ግንቦት 1 ጀምሮ ነው መካሄድ የሚጀምሩት። ቅዳሜ ግንቦት 1 4 ጨዋታዎች እናያለን። በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ ከመቀለ ሰባ እንደርታ፣ ሀዲያ ሆሳዕና ከሐዋሳ ከተማ፣ እንደዚሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አዳማ ከተማ ከምድረ ገነት ሽረ፣ ኢትዮጵያ ቡና ከመቻል ጋር በሚያደርጉት ጨዋታ ደግሞ ጅማሩን የሚያደርግ ይሆናል። የደረጃ ሰንጠረዡን ሲዳማ ቡና ከ30ኛ ሳምንት በኋላ በ55 ነጥቦች ይመራል። መቻል በ48 ይከተላል። ነገሌ አርሲም ነጥቡን 48 አድርሷል። በግብ ክፍያ ተበልጦ ሶስተኛ ነው። ሐዋሳ ከተማ በ44 ነጥብ አራተኛ፣ እንደዚሁም ፋሲል ከነማ በ43 ነጥብ አምስተኛ ሲገኙ ኢትዮ ኤሌክትሪክ ስድስተኛ፣ ኢትዮጵያ ቡና ሰባተኛ፣ ባህር ዳር ከተማ ስምንተኛ፣ ኢትዮጵያ ንግድ ባንክ ዘጠነኛ፣ ወላይታ ዲቻ 10ኛ፣ ኢትዮጵያ መድን 11ኛ፣ ሸገር ከተማ 12ኛ፣ ቅዱስ ጊዮርጊስ 13ኛ፣ ወልዋሎ ዓዲግራት ዩኒቨርሲቲ 14ኛ፣ አዳማ ከተማ 15ኛ፣ ሀዲያ ሆሳዕና 16ኛ፣ ድሬዳዋ ከተማ 17ኛ፣ ምድረ ገነት ሽረ 18ኛ፣ መቀለ ሰባ እንደርታ 19ኛ፣ አርባ ምንጭ ከተማ ደግሞ 20ኛ ደረጃ ላይ መቀመጥ ችለዋል። ከ30ኛ ሳምንት መጠናቀቅ በኋላ በኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ የቀድሞ ቅዱስ ጊዮርጊስ የአሁኑ ሲዳማ ቡና ተጫዋች አቤል ያለው በ14 ግቦች ይመራል። አዲስ ግዳይ፣ ናትናኤል ዳንኤል 10 ይዘው ይከተሉታል። ታምራት እያሱና አማኑኤል ኤርቦ 9 ግቦችን በማስቆጠር ደግሞ ቀጣዩን ደረጃ ይዘዋል። በአውሮፓ ዛሬ የሚጠበቁ መርሃ ግብሮች በኤሮፕ ሊግ እና በኮንፈረንስ ሊግ መርሃ ግብሮች አሉ። የአውሮፓ ሻምፒዮንስ ሊግ ሁለት የፍጻሜ ተፋላሚ ቡድኖችን ካወቀን በኋላ ዛሬ የኤሮፕ ሊግ እና የኮንፈረንስ ሊግ የፍጻሜ ተፋላሚዎችን የምንለይበት ቀን ነው። ፍራይቡርግ ከስፖርቲንግ ብራጋ፣ አስቶን ቪላ ከኖቲንግሃም ፎረስት ዛሬ ምሽት 4 ሰዓት በኤሮፕ ሊግ የሚጠበቁ ሁለት የግማሽ ፍጻሜ ጨዋታዎች ናቸው። እንዲሁም በኮንፈረንስ ሊግ ደግሞ የመልስ ጨዋታ በግማሽ ፍጻሜ ስትራስቡርግ ከሪዮ ቫይካኖ፣ ክሪስታል ፓላስ የርለስ ፓርክ ስቴዲየም ላይ ነው ከሻካታር ዶኔስክ ዛሬ ምሽት 4 ሰዓት ሌላ የሚደረጉ የኮንፈረንስ ሊግ የግማሽ ፍጻሜ መልስ ጨዋታዎች ናቸው። ከነኚህ ጨዋታዎች በተለይም አስቶን ቪላ ከኖቲንግሃም ፎረስት በኤሮፕ ሊግ እና በኮንፈረንስ ሊግ ክሪስታል ፓላስ ከሻካታር ዶኔስክ የሚያደርጉት ጨዋታ ላይ ተጨማሪ መረጃዎችን ይዘናል። ቅድመ ግምታችሁን እያጋራችሁን ቆዩን። ማክሰኞ ምሽት አርሰናል በኤምሬትስ የነበረውን ጨዋታ በደርሶ መልስ ድል አድርጎ ወደ ቡዳፔስት የአውሮፓ ሻምፒዮንስ ሊግ ፍጻሜ ማቅናቱን ካረጋገጠ በኋላ ሁለተኛው ቡድን በትላንትናው ዕለት ተለይቷል። የሉዊስ ኤንሪኬው የፈረንሳዩ ቱጃር ክለብ የካታሩ ባለሀብት የናስር አልካላፊ የሚዘወረው ፓሪሰን ጀርሜን በድምር ውጤት ባየር ሙኒክን ድል አድርጎ ለፍጻሜ በቅቷል። በትላንትናው ዕለት በአሊያንዝ አሬና የነበረው ጨዋታ 1-1 ነው የተጠናቀቀው። ኦስማን ዴምቤሌ ገና በሶስተኛው ደቂቃ ላይ ባስቆጠረው ግብ ፓሪሰን ጀርሜን መራ። በኋላም ላይ 94ኛው ደቂቃ ነው ሃሪኬን ግብ አስቆጥሮ ባየር ሙኒክ አቻ እንዲሆን ያደረገው። ግን በድምር ውጤት 6-5 በሆነ ውጤት በፓሪሰን ጀርሜን አሸናፊነት ተጠናቀቀ። በደርሶ መልስ ዴምቤሌ 3 ጎሎችን አስቆጠረ። ክቫራትስኬሊያን 2፣ ኔቬዝ 1 ጎል ለፓሪሰን ጀርሜን ሲያስቆጥሩ ለባየር ሙኒክ በደርሶ መልሱ ጨዋታ ላይ ሃሪኬን 2፣ ኦሊሴ፣ ዴቴፔ መካኖ እና ሉዊስ ዲያዝ ቀሪ ግቦችን ማስቆጠር የቻሉበት ሲሆን በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂም ለተከታታይ ሁለተኛ ዓመት ለፍጻሜ ድረስ በፈረንሳይ እግር ኳስ ታሪክ ለመጀመሪያ ጊዜ ነው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በኢትዮጵያን አቆጣጠር ግንቦት 22 2018 ዓ ም በሃንጋሪ በቡዳፔስት ፑሽካሽ ስቴዲየም እንደሚካሄድ ይታወቃል። በጨዋታው ዙሪያ የተወሰኑ ቁጥራዊ መረጃዎችን እናንሳ። ባየር ሙኒክ ከፓሪሰን ጀርሜን 1-1 ተጠናቀቀ ጨዋታው። ትላንትና ገቢ ማስቆጠር ንጻሬ ባየር ሙኒክ ይሻል ነበር፣ ግን በአንጻራዊነት በጣም ሽርፍራፊ ቁጥር ነው። 1.4 ገቢ ማስቆጠር ንጻሬ ኦልሞስት 1 ነበር አግኝተውታል። ፒኤስጂም 1.02 ነው ኦልሞስት 1 እንደማለት ነው አግኝተውታል። በሙከራ ደረጃ እንኳን ብናይ ፒኤስጂ 15 ሙከራ ነው ትላንትና የሞከረው፣ ግን ባየር ሙኒክ በአንጻራዊነት 18 ሞክሯል። በተሻለ መንገድ ኢላማውን የጠበቀ ካልን ግን ፓሪሰን ጀርሜን ይሻል ነበር። 7ቱ ኢላማውን ጠብቀዋል። የባየር ሙኒክ 6ቱ ብቻ ነው የኳስ ቁጥጥር። ባየር ሙኒክ 66 በመቶ፣ ፓሪሰን ጀርሜን 34 በመቶ ነበር። ኦልሞስት ከመጀመሪያ ዙር ጨዋታ አንጻር ካየ ነው በጣም ቀዝቀዝ ያለ በጥንቃቄ የተሞላ ጨዋታ ነበር ማለት ይቻላል። ተጫዋቾች ሳይሆኑ ተዋጊ ነበሩ እያሉ ነው ናስር አልካላይፊ። የፒኤስጂው ፕሬዚዳንት ናስር አልካላይፊ ለተጫዋቾች ያላቸውን ከፍተኛ አድናቆት ገልጸዋል።
እግር ኳስ ተጫዋቾች ብቻ አይደሉም ያሉን ተዋጊዎች ጭምር ናቸው ሲሉ ተደምጠዋል ፕሬዚዳንቱ። የዓለም ምርጡ አሰልጣኝ በእጃችን ነው ያሉት ናስር አልካላይፊ ዓላማችን ወደተኛ ሻምፒዮንስ ሊግ መውሰድ ነው ብለዋል። የፒኤስጂን ታሪክ እዚህ ሙኒክ ላይ ፈጥረናል። ታሪኩን ለመጻፍ መቀጠል ያለብን እዚሁ ሙኒክ ላይ ነበር። ታሪክ አስቀጥነናል ብለዋል። አምና እዚህ ሜዳ ላይ ነበር ኢንተርን ድል አድርገው የሻምፒዮንስ ሊግ ባለክብር ለመጀመሪያ ጊዜ የሆኑት። በእርግጥ ይሄ የሙኒክ ሜዳ በጣም አስገራሚ ግጥምጥሞች አለው። በብዛት አዳዲስ ክለቦች ለመጀመሪያ ጊዜ ሻምፒዮን የሚሆኑበት ሜዳ ነበረ። አምና ሻምፒዮን ሆኑበት፣ ዘንድሮ ለፍጻሜ ፓሪስ ሰን ዠርሜኖች ያለፉበት ሜዳ ሆኗል። የፒኤስጂው የፊት መስመር ተጫዋች ዲዛየር ዱዊ አንድ ቡድን ዋንጫ ለማሸነፍ ማጥቃት አለበት ሲለ ተናግሯል። አብዝተን ማጥቃትና መፋለም አለብን ያለው ተጫዋቹ ዋንጫ የምናሸንፈው እንደዚህ ነው፣ በግለሰብ ጨዋታ ግን አይደለም ሲል ተደምጧል። አክሎም ላስመዘገብነው ድል ደስታችን እንገልጻለን፣ ነገር ግን ትሁት ሆነን መቆየት አለብን፣ ምክንያቱም ገና አንድ የፍጻሜ ጨዋታ ይቀረናል፣ ያንን ጨዋታ መዘጋጀት ይጠበቅብናል ብለዋል። ክቫራትስኬሊያን ይሄንን ሲል ዲዛየር ዱዊ ይሄን ሲል ማርኪኒዮስ ደግሞ እንዴት ማጥቃት ብቻ ሳይሆን እንዴት መከላከልም እንዳለብን አውቀናል ባለበት መግለጫው ላይ በፓሪስ ሰን ዠርሜን በኩል አንድ ነገር አስተውለናል። ውድ ቤተሰቦቻችን፣ ይኸውም ከጥሎ ማለፍ የደርሶ መልስ ጨዋታ ቼልሲን በጥሎ ማለፍ ጥለው ሲመጡ የነበራቸው የግብ ልዩነት 8-2 ነው። ግብ የማስቆጠር ንጻሬ ግን ቼልሲ የተሻለ ሆኖ ፒኤስጂ ከምንም ያገኟቸው ግቦች ይበዙ ነበረ። ባየር ሙኒክም ላይ ያው ነው። ባየር ሙኒክ በጣም የተሻለ ግብ የማስቆጠር ንጻሬ ነበረው በሁለቱም የደርሶ መልስ ጨዋታ፣ ግን ያሸነፈው ፓሪስ ሰን ዠርሜን ነው። ሊቨርፑል ላይ ብቻ ነው በጣም የተሻለ ንጻሬ ኖሮት ድል አድርጎት ያለፈው በጥሎ ማለፍና ፒኤስጂ በግብ ማስቆጠር ንጻሬ እየተበለጠ ግን ጨዋታ ድል እያደረገ ፍጻሜ ደርሷል። በውድድሩ የሚገጥሙት አርሰናልን ነው። አርሰናል በዚህ ዓመት በጣም ጥቂት ግብ የተቆጠረበት 6፣ በአንጻራዊነት ፓሪስ ሰን ዠርሜን 44 ግብ ያስቆጠረ በርካታ ግብ ያስቆጠረው ነው። ስለዚህ ፍጻሜ የደረሱት በርካታ ግብ በመድረኩ ያስቆጠረውና ጥቂት ግብ የተቆጠረበት ነው። እንግዲህ ይሄ ራሱ በጨዋታው ላይ በጣም የተለያየ አቋም ላይ ያሉ ሁለት ክለቦች ወይም በተለያየ አይነት ፍልስፍና ውስጥ ያሉ ሁለት ክለቦች የሚያደርጉት ጨዋታ ነው ማለት ይቻላል። ፒኤስጂ በታሪኩ ሁለተኛ ጊዜ ተከታታይ ፍጻሜ ጨዋታ ደርሷል። አርሰናል ከ20 ዓመት በኋላ ለፍጻሜ ደርሷል። ሁለት በተለያየ ምዕራፍ ውስጥ ያሉ ፒኤስጂ በታሪኩ ለመጀመሪያ ጊዜ አምና አንስቷል። አርሰናልስ በታሪኩ ለመጀመሪያ ጊዜ ዘንድሮ ተራዊሱ የሆነ ወይንስ የአምናው ባለክብር ድጋሜ ደግመዋለሁ የሚለው ደግሞ በፈረንጆች ሜይ 30 በዚህ ወር መጨረሻ የሚደረገው ጨዋታ የሚወስን ይሆናል። ኬሊያን ምባፔ ከፒኤስጂ ከለቀቀ በኋላ ክለቡ በተከታታይ ዓመት ለፍጻሜ መድረሱ በጣም አነጋጋሪ ሆኖ ከሰሞኑ እንደውም የእኛንም ክለብ ይልቀቅልን እስከ ማለት እንደደረሱ ይታወቃል። ምክንያቱም የሚያስቆጥራቸው ግብ መጠኖች አንሰው አይደለም፣ ግን እድላችን አይደለም ከሱ ጋር። ምክንያቱም ፒኤስጂ በእንደዚህ አይነት ጉዞ ለሚገኙ እሱን ካሰናበተ በኋላ ነው በሚል ይመስላል። ግን አሁንም ኬሊያን ምባፔ የዘንድሮው የአውሮፓ ሻምፒዮንስ ሊግ 15 ግቦች የወርቅ ጫማ አሸናፊነቱን የሚነጠቅ አይመስልም። ከአርሰናልም ከፓሪስ ሰን ዠርሜንም ተጫዋቾች አንጻር ማለት ነው። ፒኤስጂ አምና ከኢንተር የደረሰው ዘንድሮ ከአርሰናል ደርሶታል። በነገራችን ላይ የእንግሊዝ ክለቦች በተደጋጋሚ ለፍጻሜ እየደረሱ ነው። 2018-19 ሊቨርፑል፣ 2019 ሊቨርፑል፣ ከዛ በኋላ መልሰው 2021 ላይ ቼልሲ እና ሲቲ ነበረው የደረሱት። ከዛ በኋላ 2022 ላይ ሊቨርፑል ደርሶ ነበር። 2023 ላይ ሲቲ ደርሶ ነበር። ከዛ በኋላ 2 ዓመት አልነበሩም። 2024 2025 ዘንድሮ ተመልሰው መጥተዋል። አርሰናል የፕሪሚየር ሊግ ክለቦች በስፋት በፍጻሜ እየተፋለሙ ይገኛሉ። ኦስማን ዴምቤሌ የፒኤስጂን የመሪነት ግብ ሲያስቆጥር አመሻሹ ተቀበለው ክቫራትስኬሊያን ነበር። ፍጥነቱ ለነ ዲዮፕ ኤፔሜካኖ በጣም አስቸጋሪ እንደነበረ ያየነበት ጨዋታ ነበረ። ክቫራትስኬሊያ በተከታታይ 7 የጥሎ ማለፍ ጨዋታ ግብ አስቆጥሯል ወይም አመሻሽቶ መቀበል ችሏል። በዚህም በአንድ ዓመት ውስጥ በተከታታይ 7 የጥሎ ማለፍ ጨዋታ የሻምፒዮንስ ሊግ ጨዋታ ላይ የግብ ተሳትፎን ያደረገ የመጀመሪያው ተጫዋች ሆኗል። ክቫራትስኬሊያን በተከታታይ 7 የጥሎ ማለፍ ጨዋታ በነገራችን ላይ 10 የግብ አስተዋጽኦ 10 ጎል አስቆጥሯል። እንደዚሁም ደግሞ 6 አሲስት አለው። 16 የግብ አስተዋጽኦ በዚህ ውድድር ዓመት አለው። ፍጹም የተለየ ውድድር ዓመት ክቫራትስኬሊያን እያሳለፈ ይገኛል። ብዙ ግን የተነገረለት አይመስልም ይሄ ጆርጂያ የክንፍ አጥቂ። እናንተ ግን እንዴት ተመለከታችሁት? በምሽቱ ጨዋታ ተጫዋቹን ምልከታችሁን ላኩልን። ምናልባት ክቫራትስኬሊያን በቁጥር መግለጽ ካለብን በጨዋታው ላይ ውድ ቤተሰቦቻችን 11 የ50-50 ግንኙነቶችን አሸንፏል። ይሄ የምንነግራችሁ ቁጥር በሜዳው ላይ ቀዳሚ ያደርገዋል። በነገራችን ላይ 8 ተቃራኒ ሳጥን ውስጥ ኳስ ነክቷል፣ 6 ድሪብሎችን አሳክቷል፣
5 ሙከራ ሞክሯል፣ 4 የግብ ዕድል ፈጥሯል፣ 1 አሲስት አድርጓል። በነገርናችሁ በእነኚህ ቁጥሮች ወይም በእነኚህ ስታተሶች ቀዳሚ ተጫዋች ነው። ፍጹም የተለየ ያደርገዋል። ምናልባት ተጫዋቹ ግን በሁለት የተለያየ ምዕራፍ ውስጥ የሚገኘው በፍራንስ ሊጋ 11 የግብ አስተዋጽኦ አለው። በሻምፒዮንስ ሊግ ግን 16 የግብ አስተዋጽኦ አለው። ያውም በርካታ ጨዋታዎችን ያደረገው በፍራንስ ሊጋ ቢሆንም የአውሮፓ ምሽቶች ግን በጣም የተመቹት ይመስላል። ከገጠማቸውም ክለቦች አንጻር ብናይ ባየር ሙኒክ ላይ በደርሶ መልስ 2 ግብና 1 አሲስት አለው። ከዛ ውጭ ሊቨርፑል ላይ በደርሶ መልስ ግብና አሲስት አለው። ቼልሲ ላይ በደርሶ መልስ 3 ግብና 1 አሲስት አለው። ሞናኮ ላይ በደርሶ መልስ 1 ግብ አለው። ኒካስል ላይ አሲስት፣ ስፖርቲንግ ሊዝበን ላይ ጎል አስቆጥሯል። ቶትናም ላይ አሲስት አለው። ባየር ሙኒክ ላይ በምድብ ጨዋታም ግብና አሲስት ነበረው። አታላንታ ላይ ግብ ነበረው። በጣም የተለየ ውድድር ዓመት ነው በተጫዋቹ በኩል እያሳለፈ የሚገኘው። ፒኤስጂ የጆሃን ኔቬዝም ሜዳ ላይ መገኘት በጣም ከሚጠቀምባቸው ተጫዋቾች አንደኛው ነው። ፒኤስጂ ጆሃን ኔቬዝ ቋሚ ሆኖ በጀመረባቸው ያለፉት 15 የሻምፒዮንስ ሊግ ጨዋታ ምንም አይነት ሽንፈቱን አላስተናገደም። 11 ድል 4 አቻ ናቸው። ሌላው ሁለቱን አስደናቂ ታዳጊ ተጫዋቾች እናንሳቸው። ዛየር ኤምሪ እና ዴዛየር ዱዌ በአውሮፓ ሻምፒዮንስ ሊግ 4ኛውና 5ኛው ተጫዋች ሆነዋል። ይሄ ቲኔጀር ሆነው ወይም ደግሞ በእድሜ ደረጃ እድሜያቸው 21 እና ከዛ በታች ሆነው በርካታ ጨዋታዎችን ያደረጉ እነ ካኑ፣ እነ ኢከር ካሲያስ፣ እነ ዳቪድ አላባ፣ እነ ማይለ ሉዊስ ስኬሊ ቀጥሎ በእድሜ ትንሽ ተጫዋቾች ሆነው በጥሎ ማለፍ ጨዋታ ላይ ጨዋታን ያደረጉ ተጫዋቾችም ሆነዋል። ኑኖ ሜንዴሽ ትላንትና እንደተለመደው የባየር ሙኒኩን በጣም አደገኛውን ተጫዋች ኦሊሴን በማቆም ሂደት ላይ ትልቁን ሚና ተወጥቷል። ኦሊሴን ድል አድርጎታል ማለት ይቻላል። ትላንትና 9 የ50-50 ግንኙነቶችን አሸንፏል። 7 ሶስተኛ ሜዳ ክፍል ኳሶችን ይዞ ገብቷል። 4 ድሪብሎችን አሳክቷል። 4 ኳስ ከግብ ክልሉ አረቋል። ፍጹም የተለየ ብቃት ነበረው። 2 ሙከራ፣ 1 የግብ ዕድል ፈጠረ፣ 1 ቢጫ ካርድ አይቷል። በእርግጥ ቀይ ካርድ ይገባዋል አይገባውም ሌላ ትልቅ ውዝግብ ያስነሳ ጉዳይ እንዳለ ሆኖ ማለት ነው። ምናልባት ጨዋታውን የተመለከታቸው የእናንተን የግል ምልከታ በኑኖ ሜንዴሽ ሁለተኛ የእጅ ኳስ ዙሪያ ቀይ ካርድ ያሰጣል አያሰጥም መልከታችሁ ነገሩን። ኦሊሴ ግን በጨዋታው ላይ አልነበረም ማለት ይቻላል። በደንብ ዶሚኔት ተደርጎ ነበር ወይም ብልጫ ተወስዶበት ነበረ በኑኖ ሜንዴሽ። ፍጹም የተለየውን ኦሊሴ ትላንትና በባየር ሙኒክ በኩል ግን አልተመለከትንም። ሃሪኬን የመጀመሪያው የባየር ሙኒክ ተጫዋች ሆኗል። 6 ተከታታይ ጨዋታ ላይ በጥሎ ማለፍ ጨዋታ ገቢ ያስቆጠረ፣ በ13 ጨዋታ 14 ገባ ያለው ዘንድሮ እንዳልኳቸው የባየር ሙኒክ ተጫዋች ሆኖ በጥሎ ማለፍ ጨዋታ 6 ተከታታይ ገቦች አሉት። ኢንተር፣ አታላንታ፣ ሪያል ማድሪድ እና ፓሪስ ሳን ጀርሜን በደርሶ መልስ እንደማለት ነው። በአውሮፓ ሻምፒዮንስ ሊግ ታሪክ እንግዲህ በክርስቲያኖ ሮናልዶ 2012 ላይ እና 2013 ላይ በጥሎ ማለፍ ጨዋታ 6 ተከታታይ ግቦችን ማስቆጠሩ ይታወቃል። 6 ጨዋታዎች ላይ ግብ ማስቆጠሩ ይታወቃል። ያንን ነው ሃሪኬን ማድረግ የቻለው። ያው ትላንትና ለሃሪኬን እንግዲህ የአውሮፓ ሻምፒዮንስ ሊግ ምናልባት ዘንድሮ ከነበረው ይሄ በጣም አደገኛው የፊት ጥምረት አንጻር ሲጠበቅ የነበረበት ዓመት ነው። ዘንድሮ የሶስቱ ፊት ጥምረት በአውሮፓ ውስጥ በጣም አነጋጋሪው ነበር፣ የኬን ኦሊሴ ዲያስ። ትላንትና ግን ያ ጥምረት ተሰብሮ ነበረ ማለት ይቻላል። በአጠቃላይ በዚህ ውድድር ዓመት ቡንደስሊጋውን አሳክተዋል። ዴኤፍቢ ፖካል ፍጻሜ ደርሷል። ከሻምፒዮንስ ሊግን ተሰናብተዋል። የሶስትዮሽ ዋንጫ ለባየር ሙኒክ እና ለነኚህ 3 ከዋክብቶች በአጠቃላይ በጣም ሲጠበቁ ለነበሩት አብቅቷል ማለት ይቻላል። ማኑኤል ኑዌር የመጀመሪያዎቹ 6 ግብ የተቆጠሩበት በፓሪስ ሳን ጀርሜን 6 ነው የተቆጠረበት። ባየር ሙኒክም እንዳጠቃላይ 6-5 ነው የተሸነፈው። የመጀመሪያዎቹ 6 ኢላማውን የጠበቁ ሙከሮች እንዳለ ተቆጥሮበታል ማለት ነው። በምሽቱም ጨዋታ የፓሪስ ሳን ጀርሜን የመጀመሪያው ኢላማውን የጠበቀ ሙከራ ተቆጥሮበታል። ይሄ በጣም አነጋጋሪ ነው፣ ለሱ ብዙ የማይጠበቀው ነበር። እንዳጠቃላይ 2012-13 ላይ 3ዮሽ ዋንጫን አሳካ ከባየር ሙኒክ ጋር ማኑኤል ኑዌር ደገመ። 2019-20 ላይም ከባየር ሙኒክ ጋር 3ቱንም ዋንጫ ጠራርጎ ወሰደ። በታሪክ ለመጀመሪያ ጊዜ ለ3ኛ ጊዜ ትሪፕልን ያሳካ ተጫዋች ለመሆን አልታደለም። ምክንያቱም ክለቡ ከአውሮፓ ሻምፒዮንስ ሊግ ተሰናብቶበታል። ተጨማሪ ዓመታትን በባየር ሙኒክ ይቆያል ተብሎ ይታሰባል። በተለይም ባየር ሙኒክ ማኑኤል ኑዌር ለተጨማሪ 1 ዘመን ለማቆየት አዲስ ኮንትራት በቅርቡ ያስፈርሟል ተብሎ ይጠበቃል። ምናልባት ቀጣይ ዓመት ይሳካለት ይሆንለት የሆነው የኮንትራቱን ካራዘመ የሚለው ደግሞ በትልቁ ይጠበቃል። ኦስማን ዴምቤሌን እናንሳው። የአምናው የባሎንዶር አሸናፊ ትላንትና
በቀድሞ የባርሴሎና ፕሬዚዳንት ሲወደስ ነበረ። እኛ ጋ ነው እንጂ ያልተሳካለት ባሎንዶር እኮ አሸንፏል እያሉት ነበረ። ኡስማን ዴምቤሌ በዚህ ዓመት 19 ግብ 11 አሲስት 30 የግብ አስተዋጽኦ አለው። በአውሮፓ ሻምፒዮንስ ሊግ በ3 ጎል 1 አሲስት ባየር ሙኒክ ላይ ያስመዝግቧል። በግማሽ ፍጻሜ ጨዋታ ድጋሚ ምናልባት ባሎንዶር እያሉት ነው። በአውሮፓ ሻምፒዮንስ ሊግ ሶስተኛው ፈጣን ግብ ሆናለች። በግማሽ ፍጻሜ ተቆጠረች። ከዚህ በፊት ቱራም በኢንተር በኩል እያለ በ30 ሰከንድ ግብ አስቆጥሮ ነበር። ኬቨን ደብሮይና ሲቲ እያለ በ1 ደቂቃ ከ34 ሰከንድ በግማሽ ፍጻሜ ፈጣን ግብ አስቆጥሮ ነበር። ትላንትና 2 ደቂቃ ከ19 ሰከንድ ፈይታለች የኡስማን ዴምቤሌ ግብ። ይህም በአውሮፓ ሻምፒዮንስ ሊግ በግማሽ ፍጻሜ የተቆጠረ ፈጣኑ ግብ ባለቤት ሶስተኛ ደረጃ ላይ ተቀምጧል። 3 ተጫዋቾች 15 ሲደመር የግብ አስተዋጽኦ በአውሮፓ ሻምፒዮንስ ሊግ በጥሎ ማለፍ ጨዋታ አላቸው። እሱም ለፓሪስ ሰን ዠርሜን ከዚህ በፊት ኬሊያን መባፔ አድርጎት ነበረ። ኦስማን ዴምቤሌ አድርጎት ነበረ። አሁን ክቫራትስኬሊያን አድርጎታል። ከዛ ውጭ ምሽቱ ጨዋታ ኮከብ የነበረው ዊሊያም ፓቾ ነው። የጨዋታው ኮከብ ተብሎ ተመርጧል። በጣም ድንቅ እንቅስቃሴን እያደረገ ነበረ። አንድ ሰው ግን እናንሳ፣ ሉዊስ ኤንሪኬን በፓሪስ ሰን ዠርሜን በኩል 2023/24 ግማሽ ፍጻሜ ያደረሱት ቡድኑ አምና የፍጻሜ ተፋላሚ ያደርገውት ሻምፒዮን ያደረጉት ዘንድሮም የፍጻሜ ተፋላሚ ያደርገውታል። እሳቸው ቡድኑን ከያዙ ጀምሮ እንዳጠቃላይ ግስጋሴያቸው በጣም አስደናቂ ነው። ከአምና ጀምሮ ደግሞ ሲቲን፣ ሊቨርፑልን፣ አስቶን ቪላን፣ ራሱ አርሰናልን፣ ስፐርስን፣ ቼልሲን ረትተዋል። ድጋሚ የሚገጥሙት አሁን አርሰናልን ነው። ያ ብቻ አይደለም። ወደ ቤተሰቦቻችን ፒኤስጂ ለፍጻሜ ጨዋታ በተከታታይ እንደደረሰ ይታወቃል። በአዲሱ ፎርማት ለፍጻሜ ሲደርሱ ግን አምና 15ኛ ሆነው ጨርሰው በጥሎ ማለፍ ነው አልፈው እንደገና ፍጻሜ ደረሱ። ዘንድሮም 11ኛ ሆነው ጨርሰው እንደገና በጥሎ ማለፍ መጥተው ነውና ከ1 እስከ 8 አልወጡም። አምናም ዘንድሮም በአዲሱ ፎርማት ግን ሉዊስ ኤንሪኬ ቡድኑን ዘንድሮም ለፍጻሜ አብቅተውታል። ሉዊስ ኤንሪኬ ምናልባት በጣም ሊደነቁ የሚገባው ያ ሜሲን፣ ኔይማርን፣ ኬሊያን መባፔን የያዘ ቡድን ከ16 ጥሎ ማለፍ እንኳን ማለፍ ሲቸገር ተመልክተን ነበረ። ግን እሳቸው ያለነኚህ በተከታታይ 2ኛ ዓመት ቡድኑን ለፍጻሜ ያደርሰውታል። ይሄ በጣም እንዲደነቁ የሚያደርጋቸው ነው። ሌላው በጨዋታው ላይ በጣም አወዛጋቢ የነበረው የፍጹም ቅጣት ምት ጉዳይ የጆዋ ኔቬዝ በእጁ መንካት ነው፣ የቪታኒያን ኳስ። በነገራችን ላይ ውድ ቤተሰቦቻችን በአይኤፍኤቢ ሕግ መሰረት አንድ ተጫዋች ከራሱ የቡድን አጋር የተመታን ኳስ በተሳሳተ መንገድ በማጽዳት ሂደት ላይ ወይም ኢንቴንሽናሊ ባልሆነ መንገድ ኳሱን ቢነካው ፍጹም ቅጣት ምት አያሰጥም። በዛ ላይ ከራሱ ተጫዋች የመጣ ከሆነና ሆም ብሎ ካልነካው፣ ይልቁንስ የተቃራኒ ቡድን ተጫዋች ወደ ጎል የሚያመራ ኳስን መጥቶ ግን ቢነካው ኖሮ ፍጹም ቅጣት ምት ያሰጣል። ቀይ ካርድም ያሰጥበት አጋጣሚ ላይ በዛው ይሄ ፍጹም ቅጣት ምት የቀረበትን ምክንያት ለማስረዳት ነው። ውድ ቤተሰቦቻችን ማክሰኞ ምሽት በነበረ ጨዋታ ኤምሬትስ ላይ አርሰናል 1-0 በቡካዮ ሳካ ግብ ሲያሸንፍ ዴክላን ራይስ የጨዋታ ኮከብ፣ ትላንትና ደግሞ ፓቾ ፓሪስ ሰን ዠርሜን 1-1 አጠናቆ በድምር ውጤት ባየር ሙኒክን 6-5 ባሸነፈበት ጨዋታ ተመርጧል። እናም የአውሮፓ ሻምፒዮንስ ሊግ ዩኤፋ 2 ተጫዋቾችን እጩ አድርጎ አቅርቧል። በሳምንቱ ዴክላን ራይስ ወይንስ ፓቾ የሳምንቱ ምርጥ ማን ነበር? በሁለቱ ምሽቶች ለእናንተ ምርጣችሁን መርጣችሁ ንገሩን። ሜይ 30 በዚህ ወር መጨረሻ ቅዳሜ ምሽት 1 ሰዓት ቡዳፔስት ላይ አርሰናል ከፓሪስ ሰን ዠርሜን የፍጻሜ ጨዋታ ይደረጋል። ቅድመ ግምታችሁን ዛሬም ንገሩን። ጨዋታው ሲደርስ ደግሞ ተከታታይ መረጃ ይኖረናል። በሪያል ማድሪድ አጫጭር ስፖርታዊ መረጃዎቻችን እንቀጥል። ከሻምፒዮንስ ሊግ ምሽት ወጣ ብለን ሪያል ማድሪድ ውድ ቤተሰቦቻችን ድብድቡ ተጧጥፎ ቀጥሏል። ከሰሞኑ ሩዲገር ነበረት። አሁን ደግሞ ተረኞቹ በቡድን ውስጥ እንግዲህ ቫልቬርዴ እና ቹዋሚኒ ሆኗል። ቡድኑ ሁለት መከፈሉ ከሰሞኑ በስፔን መገናኛ ብዙሃን መረጃ ከወጣ በኋላ ትላንትና በልምምድ ወቅት ቫልቬርዴ እና ቹዋሚኒ መካከል ወደ ድብድብ ሊያመራ የነበረ ግጭት ተፈጥሮ ነበረ። ተጫዋቾቹ እንግዲህ መሃል ገብተው ቢገላግሉም ግጭቱ እስከ መልበሻ ክፍል አምርቶ እንደነበረ መረጃዎች ወጥቷል። ቡድኑ መባፔ ይምራን ወይም ቪኒ ይምራን በሚል ለሁለት የተከፈለ መሆኑን ከሰሞኑ ሲነገር እንደነበረ ይታወቃል። ከሰሞኑ በዚህ የድብድብ ደረጃ ቀድሞ የነበሩት ካሪየርስ እና ሩዲገር ናቸው። በእርግጥ በሰላም ተፈቷል ያኛው። አሁን ደግሞ ቹዋሚኒ እና ቫልቬርዴ ተደባድበዋል። በጣም አሳሳቢ ሆኗል። የሪያል ማድሪድ ውጤት ማጣቱ ሞር ቡድኑን በጣም የከፋፈለውም ይመስላል። በነገራችን ላይ
አሰልጣኙ መልበሻ ክፍሉን ተቆጣጥሯል በሚል በመጀመሪያ በመጡበት ጊዜ በሪያል ማድሪድ በብዙ እየተወደሱ በብዙ እየተደነቁ ነበረ። አልቫሮ አርቤሎአ 6 የሪያል ማድሪድ ተጫዋቾች ከነጭራሹ ከክለቡ አሰልጣኝ አልቫሮ አርቤሎአ ጋር ንግግርም የላቸውም። አንዳንድ ተጫዋቾች እርስ በርስም አይነጋገሩም፣ ከአሰልጣኙም ጋር አይነጋገሩም። የሪያል ማድሪድ የመልበሻ ክፍል በእንዲህ አይነት ሁኔታ ይገኛል። ማን መጥቶ ይህን ቡድን ያረጋገዋል የሚለው ግን በቀጣይ ይጠበቃል። ጆዜ ሞሪኒዮ አሁንም ትልቁ ውጩና አማራጭ ሆነው እንደቀረቡ ይታወቃል። ክሎፕ በጣም አጠራጣሪ ነው እሳቸው ወደ ቡድኑ መምጣት። ኡናይ ኤምሬም ከሰሞኑ ስማቸው ሲያያዝ ነበረ። ግን እንዲህ አይነት ኢጎ ያለበትን የሪያል ማድሪድ የመልበሻ ክፍል ለማስተዳደር ትክክለኛው ሰውስ ማን ናቸው በዚህ ሰዓት የሚለው ለፍሎሬንቲኖ ፔሬዝ ሌላ ትልቅ የቤት ስራ ይሆናል። ከሰሞኑ ደግሞ ኤል ክላሲኮ ጨዋታ እንዳለባቸው ይታወቃል። ያ ጨዋታ ራሱ ካሁኑ ቡድኑ ስጋት ፈጥሯል። ፔድሪ ከሪያል ማድሪድ ጋር በሚደረግ ኤል ክላሲኮ ጨዋታ ባርሴሎናን በአምበልነት እየመራ ወደ ሜዳ ይገባል ተብሎ ይጠበቃል። ያ ጨዋታ እንዲህ ክፍልፍል ያለውን ሪያል ማድሪድ ባርሴሎና የሚገጥምበት፣ ባርሴሎና ሻምፒዮን ለመሆን ደግሞ ያንን ጨዋታ ነጥብ ማግኘት ብቻ የሚጠበቅበት፣ ያ ብቻ አይደለም። ውድ ቤተሰቦቻችን በቡድን ውስጥ ተነሳሽነትን የሚፈጥርላቸው ለባርሴሎና በዚህ መንገድ ዋንጫው ለማንሳት ነውና በጣም በተሻለ መንገድ ባርሴሎና ጨዋታው እንደን ለማድረግ ወደ ሜዳ ይገባል ተብሎ ይታሰባል። ባለፉት 6 ጨዋታ ኤል ክላሲኮ ላይ የባርሴሎና የበላይነት ፍጹም ነበር። ዘንድሮ እንኳን በሱፐር ካፕ ዋንጫ ነጥቀዋቸዋል። አምና ባርሴሎና ሪያል ማድሪድን በሱፐር ካፑም በኮፓ ዴላሬም ዋንጫ ነጥቀውታል፣ በላሊጋም ዋንጫ ነጥቀውት ነበረ። ዘንድሮ ላሊጋውን ለማሸነፍ ይሄኛው በጣም ምርጡ አጋጣሚ ይሆናል ተብሎ ይታሰባል። ፔድሪ ደግሞ ያን የኤል ክላሲኮ ጨዋታ በአምበልና ቡድኑን ይመራል ተብሎ ይታሰባል። ትላንትና ከባርሴሎና ጋር በተያያዘ አንድ መረጃ አጋርተናችሁ ነበረ። የአንሱ ፋቲን ኮንትራት ወደ ቋሚነት ለመቀየር እቅድ እንዳለና ሞር ስራዎች እየተሰሩ እንደሆነ በሞናኮ በኩል ነግረናችሁ ነበረ። 11 ሚሊዮን ዩሮ ደግሞ ወደ ባርሳ ካዝና ይገባል። በነገራችን ላይ ዘንድሮ በሞናኮ ቤት አንሱ ፋቲ ከአምናው የባሊዮን ዶር ባለ ክብር ኦስማን ዴምቤሌ እኩል የፍራንስ ሊግ ግቦች አሉት። ዴምቤሌ ማስተር ግብ አለው፣ አንሱ ፋቲ ማስተር ግብ አለው እና ምንም ጥያቄ የለውም። ጥሩ የውድድር ዓመት ከሞላ ጎደል እያሳለፈ ነው። በእርግጥ ዴምቤሌ ግቡ ዝቅ ስላለና ስለተመሳሰለ ጥሩ የውድድር ዓመት ነው ማለት ብቻ ሳይሆን እንዳጠቃላይ ተጫዋቹ በሞናኮ ቤት ጥሩ ጊዜን እያሳለፈ ነው። ለዛም ነው ሞናኮች ዝውውሩን ወደ ቋሚነት መቀየር የፈለጉት። 11 ሚሊዮን ዩሮ ይከፍሉበታል ተብሏል። የወረቀት ስራዎች በቀጣይ ቀናት ይከናወናሉ ተብሎ ይጠበቃል። ባርሴሎና እቺ ገንዘቡ ደግሞ ያለበትን የፋይናንስ ችግር ለመፍታት እንደ መሰረት የሚጠቀሟታል። በጀርመን ቡንደስሊጋ የአውሮፓን ትኬት ለመቁረጥና ለመትረፍ የሚደረገው ጥረት ሞር አጓጊ ነው። ለመትረፍ በሚደረገው ጥረት በዚህ ሳምንት የሚደረጉ ጨዋታዎች ደግሞ የእርስ በርስ ፍልሚያን ያካትታሉ። ለአብነት ያክል አረቤ ሌፕዥንግ ከሴንት ፓውሊን ይጫወታል። ሴንት ፓውሊን 17ኛ ነው ያለው። በእርግጥ አረቤ ሌፕዥንግ ለአውሮፓ ትኬት እየተፋለመ ነው። ሆፈኔም ከወርደር ብሬመን ይጫወታሉ። ወርደር ብሬመን 15ኛ ነው ያለው፣ 32 ነጥብ ነው ያለው። ከወራጅ ቀጠናው በጥቂት ነጥቦች በ6 ነጥቦች ርቆ ነው የሚገኘው። ወልቭስበርግ ከባየር ሙኒክ ይጫወታሉ። ባየር ሙኒክ ሻምፒዮን ነው። ወልቭስበርግ ደግሞ 16ኛ ነው ያለው። በጥሎ ማለፍ ወራጅ ቀጠና ውስጥ ነው የሚገኘው። ኮሎኝ ከሃይደኔም ይጫወታሉ። ኮሎኝ በ32 ነጥብ 14ኛ ነው። ሃይደኔም በ23 ነጥብ ወራጅ ቀጠና ውስጥ ይገኛል። የኮሎኝ መትረፍ በእርግጥ እድል አለው። በጥሎ ማለፍ እንኳን ለመትረፍ የሃይደኔም ማለቴ ነው እድል አለው፣ ግን በጣም ብዙ ተአምርን ሊጠይቅ ይችላል። የቡንደስሊጋ የሳምንቱ ጨዋታ በተለይም በመትረፍ ሂደት ላይ በጣም የሚጠበቅ ነው። በዚህ ሳምንት ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን የተመራረጡ አጫጭር ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩን። ከፕሪሚየር ሊግ ክለቦች ዛሬ የሚጠበቁ ጨዋታዎች አሉ። ክሪስታል ፓላስ ከሻካታር ዶኔስክ ዛሬ በፕሪሚየር ሊግ ክለቦች በኮንፈረንስ ሊግ ከሚደረግ የመልስ ጨዋታ አንደኛው ነው። ፓላስ በእርግጥ አንድ እግሩ ወደ ፍጻሜ ያመራ ይመስላል። ፓላስ 20 ድል 17 አቻ 17 ሽንፈት በዚህ ዓመት። ሻካታር ዶኔስክ 30 ድል 12 አቻ 5 ሽንፈት በዚህ ዓመት። ሴልኸርስት ፓርክ ላይ ሄርናንዴዝ የተባለው አልቢተር የዛሬውን ጨዋታ ይመሩታል። ፓላስ በመጨረሻ 5 ጨዋታ አንድ ድል ብቻ ነው ያለው፣ 3 ተሸንፎ አንዳቸው ወጥቷል። በአንጻር ሻካታር ዶኔስክ በመጨረሻ 5 ጨዋታ
4 ድል አለው፣ አንድ ሽንፈት። ሽንፈቱም በፓላስ የተሸነፈው ሽንፈት ነው። ፓላስን ብቸኛ ድሉ በነገራችን ላይ ሻካታርን ያሸነፈበት ነው። በታሪክ ለመጀመሪያ ጊዜ ተገናኙ። ፓላስ ከሜዳ ውጭ ሻካታርን 3-1 አሸነፈ። ስለዚህ የመጀመሪያው ድል ሆኖ ተመዝግቧል። ዛሬ ምሽት 4 ሰዓት የመልሱ ጨዋታ ሴለርስት ፓርክ ስቴዲየም ይደረጋል። ፓላስ ውጤት ያስጠብቃል ወይንስ ሻካታር ዶኔትስክ ይቀለብሳል? ምልከታችሁን አጋሩን። አስቶን ቪላ ከኖቲንግሃም ፎረስት፣ ይሄ ኦል እንግሊሽ ሴሚፋይናል ማለት ነው። ሁለት የእንግሊዝ ክለቦች ለግማሽ ፍጻሜ ደርሰው እየተፋለሙ ነው። አንድ የፍጻሜ ተፋላሚ ቡድን አለ ማለት ነው እንግሊዝን ወክሎ በኤሮፕ ሊግ። አስቶን ቪላ ነው ኖቲንግሃም ፎረስት የሚለው ሞር ዛሬ የሚለይ ይመስላል። በአስቶን ቪላ በኩል በዚህ ዓመት 29 ድል 8 አቻ 14 ሽንፈት። በኖቲንግሃም ፎረስት በኩል በዚህ ውድድር ዓመት 19 ድል 13 አቻ 20 ሽንፈት። ጨዋታው ዛሬ ቪላ ፓርክ ላይ ይደረጋል። ጊሊያኒ እና የበርግ የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ቪላ የመጨረሻ 3 ጨዋታዎችን 3ቱንም ተሸንፏል። ከመጨረሻ 5 ጨዋታ ያሸነፈው 2 ብቻ ነው። ግን የመጨረሻ 3ቱ ጨዋታ 3ቱንም ተሸንፏል። በአንዱ ነው ግብ ያስቆጠረው፣ በሁለቱ ጭራሽ ግብ ሳያስቆጠር የተሸነፈው። በአንጻራዊነት ኖቲንግሃም ፎረስት የመጨረሻ 5 ጨዋታ 5ቱንም ድል አድርጓል። የመጀመሪያ ዙር ጨዋታ በኖቲንግሃም ፎረስት ሲቲ ግራውንድ ላይ 1-0 አሸናፊነት ተጠናቋል። ዛሬ ቪላ ፓርክ ላይ ነው የሚካሄደው። እንደ አጠቃላይ ሁለቱ ክለቦች እርስ በርስ ግንኙነት ቪላ 60 ጊዜ ሲያሸንፍ ኖቲንግሃም ፎረስት 38 ጊዜ ረትቷል፣ 33 ጊዜ አቻ ወጥተዋል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከተን አስቶን ቪላ 2 ሲያሸንፍ ኖቲንግሃም ፎረስት 1 ያሸንፏል። አንዴ ዋቸው ወጥቷል። የመጀመሪያ ዙር ጨዋታ ኖቲንግሃም ፎረስት 1-0 አሸንፎ 1-0 እየመራ ይጀምራል። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ልላኩልን። ቶትንሃም ዘንድሮ ብዙ ከቸገረው ነገር በሜዳው ነጥብ መሰብሰብ ነው። በቂ ነጥብ ከ11 ነጥብ በላይ አላገኘም። አንድ ሁለተኛ በጣም የቸገረው ነገር ወራጅ ቀጠና ውስጥ መመላለሱ ነው። ለዚህ እንደ ምክንያት የሚያነሱት ደግሞ ጉዳት ነው። 4 የኤሲኤል ጉዳት ያስተናገደ የመጀመሪያው ክለብ ነው በእንግሊዝ ፕሪሚየር ሊግ። ዣቪ ሲመንስ የቀዶ ጥገናውን ትላንትና በተሳካ ሁኔታ ማድረጉን ይፋ አድርጓል። ረጅም ጊዜ ከሜዳ ከራቁ የቶትንሃም ሆትስፐርስ ተጫዋቾች ይጠቀሳል። ቶትንሃም ከተረፈ በፕሪሚየር ሊግ ሲጫወት ለሚቀጥለው ዓመት እንመለከተዋለን 2027 ላይ፣ ካልተረፈ ደግሞ በሻምፒዮንሺፕ። ማንቸስተር ሲቲ ሻምፒዮን ሆነዋል። ውድ ቤተሰቦቻችን ማንቸስተር ሲቲ ሻምፒዮን የሆኑት በሴቶች የእንግሊዝ ፕሪሚየር ሊግ ነው። የአርሰናል ሴቶች ቡድን ትላንት ከብራይተን ጋር አቻ መውጣታቸውን ተከትሎ ነው ማንቸስተር ሲቲዎች ሻምፒዮን የሆኑት። አርሰናል ማንቸስተር ሲቲ ላይ መድረስ የሚችል ብቸኛ ቡድን የነበረ ቢሆንም አቻ መውጣቱን ተከትሎ ሲቲ ሻምፒዮንነቱን አውጇል። ማንቸስተር ሲቲ የቼልሲን የ6 ዓመት ሻምፒዮን ሪካርድነት መግታት ችሏል። ይሄ ድሉን ለሲቲ በጣም ጣፋጭ የሚያደርገው ነው። ባለፉት 6 ዓመታት ቼልሲዎች በሴቶች ፕሪሚየር ሊግ ተመላልሰውን የነገሱበት በነገራችን ላይ አሁን ይሄን የሰበረ ቡድን የሲቲ ሴቶች ቡድን ሆኗልና ሲቲዎች በሴቶቹም ሊጉን ወደ መቆጣጠር የመጡበት ዓመት ሆኗል። ሪያን ሼርኪ አርሰናል ላይ በጣም አስደናቂ ግብ እንዳስቆጠረ ይታወቃል። ከአርሰናል ጋር በነበራቸው የፕሪሚየር ሊግ መርሃ ግብር ላይ በተለይም ድሪብል አድርጎ ሳጥን ውስጥ ገብቶ በጣም ቴክኒካል ግብ አስቆጥሮ ነበረ። ትላንትና ማንቸስተር ሲቲዎች የኤፕሪል ወር የወሩ ምርጥ ግባቸውን ሲመርጡ ታዲያ እቺን የሪያን ሼርኪን አርሰናል ላይ ያስቆጠራትን ግብ የወሩ ምርጥ ግባችን ብለው መርጠዋታል። ምናልባት የቃል ስፖርት ዩቲዩብ ቻናል የሲቲ ደጋፊዎች ከዚህ የተለየ ውብ ግብ ከነበረ ግን ልታደርሱን ትችላላችሁ እናንተ በምልከታችሁ። ሪያን ሼርኪ አመቱ ሲጀመር ቃል የገባው ነገር ነበረ። የኔ ኳስ ቢያስቆ ቁጥር ደጋፊ ቆሞ ያጨበጭባል ወይም በጣም ይዝናናል ብሎ ነበረ። በእርግጠኝነት የሲቲን ደጋፊዎች አዝናንቷል ተብሎ ይታሰባል። ግን ተቃራኒ ቡድን ደጋፊዎች ሜዳ ላይ በሚያደርጋቸው አንዳንድ ድርጊቶች እንዳልወደዱለት ሲናገሩ ነበር። በተለይም ፔፕ ጋርዲዮላ በራሳቸው ተቃራኒ ቡድንን ባልሆነ መንገድ ያነሳሳብኛል በሚል ቅሬታ በተወሰነ መንገድ ቢሆን አቅርበውበት ነበር። ለማንኛውም የኤፕሪል ወር ውብ ግብ ያስቆጠረው እሱ ነው ብሏል። ምንም ጥያቄ የለውም። ያ ቴክኒካል ብቃቱን ያየነበት ግብ ነበረ። ግን የቼልሲው ተጫዋች ፎፋና በበርካታ የአውሮፓ ክለቦች እየተፈለገ ነው ተብሏል። ዌስሊ ፎፋና በቀጣይ ክረምት ላይ ከፈላጊዎቹ አንዱ ስም ባይጠቀስም ሻምፒዮንስ ሊግ ተሳታፊ ክለብ ነው እየተባለ ይገኛል። በቼልሲ በኩል ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። ይህን መረጃ እስካጠናቀርንበት ሰዓት ድረስ በተጫዋቹ በኩልም ግልጥ ያለ ነገር የለም። ግን ዘሰን ይዞት በወጣው መረጃ መሰረት አንድ የሻምፒዮንስ ሊግ ተሳታፊ ክለብ ዌስሊ ፎፋንን ይፈልጋል እያለ ይገኛል። የአዲስ ነገር ካለ ይህን ጉዳይ እንመለከተዋለን። በእርግጥ ቼልሲ ቤት በርካታ ገቢ በርካታ ወጪ ቢኖርም ግን ዌስሊ ፎፋና ክለቡን እንዲለቅ ይደረጋል ወይም ከክለቡ ይለቃል ተብለው ከሚጠበቁ ተጫዋቾች ውስጥ ግን አንዱም አይደለም። ምናልባት ቀጣይ አዲስ አሰልጣኝ ሲያመጡ
የአሰልጣኙ ፍልስፍና ፎፋናን ያካተተ ነው ያካተተ አይደለም የሚለው ደግሞ ሞር ነገርየውን ግልጥ የሚያደርገው ይሆናል። ቼልሲ በሻምፒዮንስ ሊግ ለመሳተፍ ተአምር ይፈልጋል ዘንድሮ። ያው አስቶን ቪላ የኤሮፕ ሊግ ፍጻሜ ደርሶ አስቶን ቪላ ኤሮፕ ሊግን ወስዶ አስቶን ቪላ 5ኛ ሆኖ ጨርሶ ቼልሲ 6ኛ ሆኖ ጨርሶ የሚል ቀመር ነው ገና የሻምፒዮንስ ሊግ ተሳታፊ የሚያደርገው እንጂ 5ኛ ሆኖ እንደማይገባ ተረጋግጧል። ከዚህ ጋር በተያያዘ ቼልሲ የአውሮፓ ሻምፒዮንስ ሊግ ትኬትን የማይቆርጥ ከሆነ ተጫዋቾቹ ደሞዛቸው ይቀነሳል። በእርግጥ ይሄ ዩናይትድ ቤት በተደጋጋሚ አይተነዋል። በውላቸው መሰረት ሻምፒዮንስ ሊግ ተሳታፊ ካልሆነ ደሞዝ ይቀነሳል። ምክንያቱም ያን የተጋነነ ደሞዝ የሚከፍሏቸው ተጫዋቾቹ አንድም በርካታ ጨዋታ፣ ሁለትም የሻምፒዮንስ ሊግ መድረክ ላይ ጥሩ ገቢ ክለቡ ስለሚያገኝ ሊያካፍል ነው። ቼልሲም እንግዲህ በውሉ መሰረት ገንዘብ ይቀንሳል። በነገራችን ላይ በሻምፒዮንስ ሊግ ታሪክ በአንድ ሻምፒዮንስ ሊግ ትንሽ ግብ በማስተናገድ ዋንጫ ያሸነፈ የሁለት ጊዜ የሻምፒዮንስ ሊግ ባለቤቱ ቼልሲ ነው። 4 ግብ ብቻ አስተናግዶ ነው 2021 ላይ ሻምፒዮንስ ሊግ ዋንጫ ባለቤት የሆነው። ምናልባት ዘንድሮ አርሰናል 6 ግብ ተቆጥሮበታል። በታሪክ ሁለተኛው ክለብ ይሆናል የሚለው ይጠበቃል። ቼልሲ ከ33 ዓመት በኋላ ለተከታታይ 6 የፕሪሚየር ሊግ ጨዋታን ሲሸነፍ በኒካስል፣ በኤቨርተን፣ በሲቲ፣ በዩናይትድ፣ በብራይተን፣ በኖቲንግሃም ፎረስት ብሎ አሁን ሊቨርፑል ላይ ደርሷል። ከሊቨርፑል ጋር የሚያደርጉትን ጨዋታ ከተሸነፉ በጣም መጥፎ ታሪክ ብሎ ደግሞ ሌላ ዓመታትን የምንጠቅስበት እንዳይሆን በርካቶች ስጋት አላቸው። በእርግጥ ቼልሲ ያንን ይሄ ገና አስቶን ቪላ የኤሮፓ ሊግ ፍጻሜ ደርሶ ሻምፒዮን ሆኖ 5ኛ ሆኖ ጨርሶ የሚለውን ቀመር እንኳን ለመወጣት 6ኛ ሆኖ መጨረስ አለበትና ያ በራሱ አንዱ የቤት ስራ ነው። የሚፋለመው ከሊቨርፑል ጋር ነው። ምናልባት ግን በቼልሲ በኩል እንዲህ አይነት በጣም ደካማ ብቃት፣ በሊቨርፑል በኩል ደግሞ በርካታ ቁልፍ ተጫዋቾች ጉዳት ጨዋታውን ምናልባት ማን ሊወጣው ይችላል የሚለውን በጊዜ ለመተንበይ በጣም የሚያስቸግር ይመስላል። የቼልሲ ወቅታዊ ብቃት፣ የሊቨርፑል በርከት ያሉ ተጫዋቾች ጉዳት። ትላንትና ልምምር ነበር። ፍሎሪያን ቪርትዝ፣ አሊሰን ቤከር፣ ሳላ፣ ኮናቴ፣ ኢሳክ እና ጆርጅ ማማርዳሽቪሊ ያልነበሩበት፣ በፊታችን እሁድ ደግሞ ሌላ በጣም ትልቅ ጨዋታ የምንመለከትበት ቀን ነውና ትላንትና ልምምድ አላረጉም። ስለዚህ በጋዜጣዊ መግለጫ ላይ ነገ የሚሰጠው ላይ ተጨማሪ ጥንቅሮችን ለሊቨርፑልም ለቼልሲም ደጋፊዎች በጨዋታው ዙሪያ የምናደርሳቸው ይሆናል። አሊሰን ቤከር ክረምት ላይ ሊቨርፑል ሊለቅ የሚችልበት እድል እንዳለ ደጋግመን ነግረናችሁ ነበረ። ምናልባት ከለቀቀ ግን ገበያው ላይ ሊመለከቷቸው የሚችሉ በጣም 3 ትልቅ ግብ ጠባቂዎች አሉ። ዲያጎ ኮስታን ከፖርቶ፣ ባርት ቨርብሩገን ከብራይተን፣ ጄምስ ትራፎርድም ከሲቲ እየተመለከቱት ይገኛሉ ሊቨርፑሎች። በነገራችን ላይ ጄምስ ትራፎርድ ስሙ ቆየት ብሏል። ከሊቨርፑል ጋር መያዝ ከጀመረ በጣም እንደተሸወደ ይናገራል። በሲቲ ቆይታው በተለይም ከበርንሌ ሲመጣ የሲቲ ቋሚ እንደሚሆን ቃል ተገብቶለት ነበር። ግን ማማርዳሽቪሊ ሳይታሰብ መጣና የሱ ቋሚ ግብ ጠባቂነት እንደወደቀ ይታወቃል፣ ወይም እድል እንዳጣ ይታወቃል። በሊቨርፑል ዝርዝር ውስጥ አለ፣ ግን የመጀመሪያ ምርጫቸው ዲያጎ ኮስታ ነው ይላል ስካይ ስፖርት። እዛው ሊቨርፑል ነን። የአርኔ ስሎት ወኪል ራፋኤል ፔንማንታ ሊቨርፑል በዚህ ክረምት ብዙ ለውጦችን እንደሚኖሩ ተናግረው ከለውጦቹ ግን የሳቸው ወኪል የሆኑለት ሰው አሰልጣኝ አርኔ ስሎት ክለቡ ይለቃሉ ተብሎ ግን አይጠበቅም። በተደጋጋሚ በሊቨርፑል በኩል ያነሳነው ጉዳይ ነው። በርካታ ሊቨርፑልያን ግን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ አሁንም ያልወደዱት ነገር ይሄው የስሎትን ቆይታ እንዳልሆነ እየተናገሩ ነበር። ግን አንድ ጥያቄ አለ። ቼልሲ ማሬስካን ካሰናበተ በኋላ የገጠመው ነገር ቀላል የሚባል አይደለም። አሰልጣኝ ደጋግሞ መቀየር በዩናይትድ ለውጥ አላመጣም። ይልቁንስ ዩናይትድ ቤት የአሰልጣኝ ቁጥር ነው ያበዛው። ሊቨርፑልም ቤት በተወሰነ ጊዜ ከክሎፕ በኋላ እንግዲህ ሁለተኛው ሰው ናቸው። ክሎፕ ረጅም ጊዜ ይዘውታል። ብሬንዳን ሮጀርስን አይተናል፣ ቤኒቴዝን አይተናል። ክለቡ አንድ ክለብ በጣም የተረጋጋ ጊዜ ለማሳለፍ በአንድ አሰልጣኝ ስር ረጅም ጊዜ መቆየቱ ጥሩ ነው። ስሎት ግን አምና የፕሪሚየር ሊግ ባለቤት ያደረጉትን ክለብ ዘንድሮ በዚህ ምክንያት ለመልቀቅ በቂ ነው ብላችሁ ታስባላችሁ? መልከታችሁን ላኩልን። ማንቸስተር ዩናይትድ በዚህም ክረምት የነቃ ተሳትፎን ያደርግበታል በሚባለው የዝውውር መስኮት ላይ የሪያል ማድሪድን ሁኔታ እየተመለከተ ይገኛል። ምክንያቱም ከሰሞኑ ሪያል ማድሪድ ቤት የተነሳው ጸብና አመፅ ቡድኑን በጣም እንደከፋፈለው ይታወቃልና በዚህ ምክንያት ከቡድኑ የሚሰናበቱ ተጫዋቾች ካለ በተለይ ዩናይትድ ለረጅም ጊዜ ሲከታተል የነበረው የኦሪየል ቹዋሜኒን ጉዳይ በደንብ እንዲያጤኑበት እድል እየከፈተ ይገኛል ይላል የሚረር ስፖርት ዘገባ። በተለይ ማንቸስተር ዩናይትድ ሪያል ማድሪዶች ካርሎስ ካዜሜሮን ለዩናይትድ ሲሰጡ
የተኩት በኦሪዮል ቹዋሚኒ ነበርና ዩናይትድ አሁንም ካርሎስ ካዜሜሮን ሲለቅ እንደ ኦሪዮል ቹዋሚኒ ያለ ልምድ ያለውን ተጫዋች ወደ ቡድኑ ማምጣትን እቅድ ይዞ እየሰራ እንደነበረ ይታወቃል። በእርግጥ ብቸኛውና የመጀመሪያው አማራጭ እንዳልሆነም ይታወቃል። በዛው ልክ ግን ወቅታዊ ሪያል ማድሪድ ሁኔታ ምናልባትም ዝውውሩ ላይ ዩናይትዶች እንደ እድል ሊመለከቱ ይችላሉ እየተባለ ነው። የማድሪድ ነገር ያው ማርካ ይዞት በወጣው መረጃ እንኳን ዛሬ እንኳን የነበረው ትላንትና የነበረው ሌላኛውን ጸብ አነሳንና ሪያል ማድሪድ ምናልባት ኮከቦቹንም በዚህ ምክንያት ካጣ ዩናይትድ እንደ ኦሪዮል ቹዋሚኒ ያለውን በጥብቅ እየተከታተለ ነው። ሚረር ስፖርት እንደ ጥሩ ድል ያዩታል እያለ ይገኛል። የማንቸስተር ዩናይትዱ ግብ ጠባቂ ሴላመንስ ወደ ቡድኑ ከመጣ በኋላ ፍጹም የተለየ ውድድር ዓመት እያሳለፈ ይገኛል። በሴላመንስ በኩል ቋሚ ሆኖ በጀመረባቸው 29 ጨዋታ 16 ድል እና 4 ሽንፈት ብቻ ነው የገጠመው። ቀሪዎቹ ባቻ ውጤትን የተጠናቀቁት በጣም ድንቅ ጊዜን ያሳልፏል። በተከታታይ 3 ጨዋታ እንደላ አድርጓል። ምንም ጥያቄ የለውም። ምናልባት 5ም 6ም ሊያደርጉት ይችላሉ እና ያንን ጸጉር አልቆረጥም ያለን ሰዋቸውን ጸጉር ለማስቆረጥ ራሱ የዚህ ግብ ጠባቂ ሚና ያስፈልጓል ዩናይትድ። በእርግጥ ዩናይትድ በቁም ነገር የሚያየት ጉዳይ እንዳልሆነ ደጋግሞ ሲነግሩንም ነበረ። ላመንስ ወደ ማንቸስተር ዩናይትድ የመጣው ከአንትዋርፕ ነው። በነገራችን ላይ በጣም አስገራሚ የሚያደርገው ለቁጥር 1 ግብ ጠባቂነት ኦልትራፎርድ አልመጣም የሚለው ነው። በእርግጥ ወደ ቡድኑ ከመጣ በኋላ በተለይም በማይክል ካሪክ ስር እንደ ቡድን ማንቸስተር ዩናይትድ ሲሻሻል አብሮ በጣም ተሻሽሏል ከሚባሉ ተጫዋቾች አንደኛው ነው። ከአንትዋርፕ ሲመጣ 18 ሚሊዮን ፓውንድ ብቻ የወጣበት በዩናይትድ እዚህ ደርሳል ያልተባለ ግን በጣም አስደናቂ ጉዞ ላይ ያለ ኦናናን ያየ የዩናይትድ ደጋፊ በነሴን ላመንስ አረፍኩ ያለበት እንደሆነ የሚዘነጋ አይደለም። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር በአንድ ወቅት ካዜሜሮን እግር ኳስ ሳተተው በፊት እባክህ ተዋት ብሎት ነበረ። በእርግጥ በኋላ ይቅርታ ጠይቋል ጄሚ ካራገር። አሁን ካዜሜሮ እኔን ሙያው ሳይተው ተው ማለት የሚችል ሰው ነው ማለቱ ይታወቃል። ካዜሜሮ ከዛ በኋላ ለክለቡ ማንቸስተር ዩናይትድ ጥሩ የሚባል ግልጋሎት እንደሰጠ ይታወቃል። እንደውም ከቅርብ ጊዜ ወዲህ እንደውም አንድ ተጨማሪ ዓመት ለምድሮ በዩናይትድ የማይቆየው እስኪባል ድረስ ስለ ካራገር አስተያየቱን የሰጠው ካዜሜሮ እሱን ክለብ ወይም እሱ ቀድሞ ይጫወትበት የነበረን ክለብ እኔ በተቃራኒ ገጥሜ 2 ጊዜ ከአውሮፓ ሻምፒዮንስ ሊግ አሰናብቼ ዋንጫም ነጥቅ ያለው ስለዚህ ካራገር እኔን የጠላኝ በምክንያት ነው ብሏል። ስለዚህ እኔ ላይ ምሬት ቢኖረው እና ቅሬታ ቢኖረው ፈጽሞ አልፈርድበትም፣ ይሄ ተፈጥሯዊ ነው። 2 ጊዜ ዋንጫ ክለቡን ነጥቄበት እኔም ቢወደኝ ይገርመኛል ብሏል ካርሎስ ካዜሜሮ። አክሎም አስተያየት አከብራለሁ፣ ማንም ሰው በቴሌቪዥን የፈለገውን ቢናገር ግድ አይሰጠኝም፣ እኔ እኮ አላዳምጣቸውም ብሏል። በእርግጥ እንዳልኳችሁ ካራገር አሁን ካዜሜሮ በተራው እኔን መተቸት የሚያስችል ብቃት ላይ ደርሷል ብሎ በገደምዳሚውም ቢሆን ያንን ሐሳቡን መሻሩን ገልጾ ነበረ። ብሩኖ ፍጹም የተለየ ነው ይላል አማድ ዲያሎ። ከሱ ጋር መጫወት ለሁላችንም ህልም ነው፣ ለእኔ ትልቅ ባለውለቴ ነው። በ2020 እዚህ ከመጣ ጀምሮ ለክለቡ ያደረገው ነገር ደግሞ ፍጹም የተለየ ነው ብሏል። ለማንቸስተር ዩናይትድ ምሳሌ፣ መሪ፣ ትልቅ አምበል፣ እያንዳንዱ ሰው ወደ ዋናው ቡድን የሚመጣውን እያንዳንዱን ወጣት ተጫዋች ለመርዳት ይሞክራል፣ እሱ ግን ይለያል ይላል። በ2021 ወደ ዩናይትድ ስመጣም ከነበሩኝ መነሳታቶች አንዱ ብሩኖ ነበር ብሏል። ቋንቋ ያስተማረኝ፣ በደንብ ከቡድኑ ጋር እንደዋሃድ ያደረገኝ፣ በደንብ ያላመደኝ ከሜዳም ውጭ ማለት ነው። ሜዳ ላይም ብዙ ቴክኒካል ነገሮችን የረዳኝ ብሩኖ ነው ብሏልና አማድ ዲያሎ ብሩኖ አንድ ተጫዋች ብቻ አይደለም፣ ሁሉንም ነገር የሚሰጥ ነው። በሜዳም ላይ ከሜዳም ውጭ ከእያንዳንዱ ተጫዋች ጋር ያለው ግንኙነት በራሱ ትልቅ መሪ የሚያደርግ ምሳሌ የሚያደርገው ነው ብሏል። የዩናይትድ ቀለሙ ነውም እያሉ ነበረ ከሰሞኑ ብሩኖ ሚጌል ፈርናንዴዝን። ማንቸስተር ዩናይትድ የቀጣዩን ዓመት አዲሱን መለያቸውን በዚህ ውድድር ዘመን የመጨረሻ ጨዋታዎች ላይ ይጠቀሙታል ተብሎ ይጠበቃል። ጨዋታዎቹ ምናልባትም የኖቲንግሃም ፎረስት እና የብራይተን ጨዋታ ይሆናሉ ተብሎ ይጠበቃል። ኦልትራፎርድ ላይ ከኖቲንግሃም ፎረስት የመጨረሻው ጨዋታ እንደሚደረግ ይታወቃል። ከብራይተን ጋር አሜክስ ላይ ነው የመጨረሻ ጨዋታ። ብራይተን ውሃ ሰማያዊና ነጭ ስለሚለብሱ መጠቀም ይችላል ቀዩን መለያና ማንቸስተር ዩናይትድ በዛ ጨዋታ ላይ አዲሱን መለያውን ያስተዋውቃል፣ ለገበያ ያቀርባል እንደማለት ነው። አንደኛው የክለቦች ገቢ እንደሚታወቀው የመለያ እንደሆነ ይታወቃል። ቀጣይ ዓመት የሻምፒዮንስ ሊግ ተሳታፊ መሆኑን ደግሞ ተከትሎ አዲስ አጋር ድርጅት ያውም በዓመት 18 ሚሊዮን ፓውንድ የሚያስገኝ ክፍያ ውል ስምምነት ሊፈጽም ከጫፍ መድረሱም ይታወቃል። ዩናይትድ አዲሱን መለያ በኖቲንግሃም ፎረስት እና በብራይተን ጨዋታ ለህዝብ ይፋ አድርጋለሁም ብሏል። አርሰናል ከሲቲ በኋላ ለፍጻሜ የደረሰ ክለብ ነው። ሲቲ 2022-23 ላይ ኢንተርን 1-0 አሸንፎ ሻምፒዮን እንደሆነ ይታወቃል።
ከዛ በኋላ እንግዲህ አርሰናል ለፍጻሜ ደርሷል ማለት ነው 2025-26 ላይ። በዛ ወቅት እንግዲህ የመጨረሻው የእንግሊዝ ተፋላሚ ቡድን ሻምፒዮን ሆኗል። አርሰናልስ የሚለው ለአርሰናል ለቤት ስራ የሚተው ጉዳይ ነው። 17 አጋጣሚዎች ግን የእንግሊዝ ክለቦች ፍጻሜ ደርሰዋል። ከ1998-99 ማንቸስተር ዩናይትድ ድራማዊ በሆነ መንገድ ሙኒክን 2-1 ካሸነፈበት ጨዋታ ጀምሮ ብንቆጥር የእንግሊዝ ክለቦች 17 ፍጻሜ እንዳጠቃላይ ደርሰዋል። ሊቨርፑል በዚህ ውስጥ አብዛኛውን ፍጻሜ በመጫወት ማንቸስተር ዩናይትድ አብዛኛውን ፍጻሜ በመጫወት የሚጠቀሱ ናቸው። ዩናይትድ ወደ 4 ጊዜ ፍጻሜ ደርሷል። ሊቨርፑል በአንጻራዊነት 5 ጊዜ ፍጻሜ በመድረስ ቀዳሚ ነው፣ የሚስተካከለው የለም። አርሰናል በዚህ አጋጣሚ ውስጥ ሁለተኛ ፍጻሜውን ደርሷል። ያሳካዋል የሚለው በቀጣይ ይጠበቃል። በአርሰናልና አትሌቲኮ ማድሪድ በፓሪሰን ጀርሜን እና በባየር ሙኒክ መካከል የነበረ ጨዋታ ለከፍተኛ ንጻሬ ቀርቦ እንደነበር አይታወቅም። በሁለቱ ጨዋታዎች መካከል ግን በጣም አስገራሚውን ነገር እንንገራችሁ። አርሰናል ከአትሌቲኮ ማድሪድ 51 ሙከራ ተደርጓል። 51 የባየር ሙኒክ እና የፒኤስጂ 55 ነው። በአራት ነው የሚበልጠው ማለት ነው። ትልቁ ልዩነት እዚህ ጋር ነው። ከነኚህ 55 ሙከራ ፓሪሰን ጀርሜን እና ባየር ሙኒክ 11 ግብ ሲያስቆጥሩ አርሰናልና አትሌቲኮ ማድሪድ የሙከራ ልዩነቱ 4 ቢሆንም ያስቆጠሩት የግብ መጠን ግን ወደ 3 በጣም ዝቅ ይላልና ልዩነቱ ሞር የሞከሯቸው ሙከራዎች ኢላማውን በመጠበቅ ሞር ያገኟቸውን እድሎች በመጠቀም የፒኤስጂ እና የባየር ሙኒክ ተጫዋቾች በጣም የተሻሉ ነበሩ የሚለው ሚዛን የሚደፋ ይመስላል እንጂ የአትሌቲኮ ማድሪድ እና የአርሰናልም ጨዋታ በሙከራ የታጀበ 51 ሙከራ የነበረው ከአትሌቲኮ ማድሪድ ጋር የነበረው ጨዋታ ያርሰናል ማለት ነው። ከፒኤስጂ እና ከባየር ሙኒክ ጨዋታ በ4 ሙከራ ብቻ ግን ያነሰ ነበር። በቡዳፔስት የሚደረገው ፍጻሜ ጨዋታ ላይ ከ27 ዓመት በኋላ ሁለት ሰዎች ይገናኛሉ። ሉዊስ ኤንሪኬ እና እንዲሁም ደግሞ ሚኬል አርቴታ። ከ27 ዓመት በፊት ሉዊስ ኤንሪኬ የባርሴሎና የመጀመሪያ ቡድን ተጫዋች፣ ሚኬል አርቴታ የባርሴሎና ቢ ቡድን ተጫዋች ሆነው አብረው ሰርተዋል። አሁን የፍጻሜ ተፋላሚ ሆነዋል። አርቴታ ጥሩ ቡድን ሰርቷል፣ ነገር ግን እኔ በተጫዋቾቼ በጣም እርግጠኛ ነኝ ብለዋል ሉዊስ ኤንሪኬ። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ጨዋታው ጥሩ አጀማመር ያደረግንበት የማይታመን ነበር ሲሉ የምሽቱን ድላቸውን ቡድናቸው ለተከታታይ የሻምፒዮንስ ሊግ ፍጻሜ መድረሱ ስኬት ብለውታል። ጨዋታውን በጀመሩበት መንገድ ደስተኛ ሆነው በፍጥነት ግን ማስቆጠራቸው ጨዋታውን ለድል እንዲያበቁ እንዳደረጋቸው ገልጸው ስለ አርሰናልም አንስተዋል። በዛው ለአርቴታ የተለየ አድናቆት አለኝ፣ እሱ አስደናቂ ስራ ሰርቷል፣ ነገር ግን እኔ በተጫዋቾች ልማለኝ ብሏል። ታክቲካል እቅዶችን የማብራራት ፍላጎት የለኝም፣ ምክንያቱም ብነግራችሁም ልትረዷቸው አትችሉም ብሏል። እሳቸው ግን አርሰናል በጣም ጠንካራ ቡድን መሆኑን አንስተው ሚኬል አርቴታን ጠንቅቄ ያውቀዋለሁ ብሏል። እንዳልኳችሁ ከ27 ዓመት በፊት በደንብ ይተዋወቃሉ። በአውሮፓ ሻምፒዮንስ ሊግ ፍጻሜ ታሪክ የእንግሊዝ ክለብ እና የፈረንሳይ ክለብ ተገናኝተው አያውቁም። ተገናኝተዋል ሁለቱ። ምናልባት በርካቶች አሁን ለአርሰናል የፍጻሜ ጨዋታው ላይ ነገሮችን የሚያከብድበት ከፍጻሜ ጨዋታ በፊት ያሉት የእንግሊዝ ፕሪሚየር ሊግ የፍጻሜ ጨዋታዎች ናቸው። ምክንያቱም ፒኤስጂ በአንጻራዊነት በጣም ቀለል ያለ አጋጣሚዎች የፍራንስ ሊጋ ሻምፒዮን ያደርጉታል ተብሎ ይጠበቃል። እንግሊዝ ውስጥ ግን ቀለል ያለ የሚባል ነገር የለም። ወልቭስም ወርዶም በርሌም ወርዶም ለፕሪሚየር ሊግ ሌሎች ቡድኖች ፈተና ነው የሚሆኑትና ምናልባትም በአርሰናል በኩል ቀጣይ የሚያደርጓቸው ጨዋታዎች በተለይም በፕሪሚየር ሊጉ በጣም ጠንካራ ጊዜ ላይ ስለሚገኝ ፕሪሚየር ሊጉ ምናልባትም የጨዋታው ልዩነት ካመጡ ሻምፒዮንስ ሊግ ፍጻሜ ላይ የአርሰናል ቀሪዎቹ የፕሪሚየር ሊግ ጨዋታዎች በጣም ፈታኝ መሆናቸውም ጭምር ነው። በአርሰናልና በአትሌቲኮ ማድሪድ መካከል የነበረው ጨዋታ በአርሰናል በድምር ውጤት ድል አድራጊነት ከተጠናቀቀ በኋላ አርሰናል አይደለም የከበደን የሚሉ ሰው መጥተዋል። ይሄን የሚሉት ሰው በነገራችን ላይ የሪያል ማድሪድ ከተማ ከንቲባ ናቸው። ስማቸው ጆሴ ሉዊስ ማርቲኔዝ ይባላሉ። ጆሴ ሉዊስ ማርቲኔዝ አልሜዳ ይባላሉ። እሳቸው የጻፉ ጽሁፍ በጣም አነጋጋሪ ነው። ምናልባት ምን አይነት ቅጣት ይጠበቃቸዋል እንዳንል እግር ኳስ ተጫዋች አይደሉም። እሳቸው የአውሮፓ ሻምፒዮንስ ሊግ ድርድርን ስናይ አርሰናልን አገኘን። እናም አርሰናልን ማግኘታችን አልነበረም ችግሩ፣ እኛ የገጠምነው አርሰናልን ሳይሆን የአውሮፓ እግር ኳስ ማህበርን የተፋለምነው። አርሰናልን ማሸነፍ ቀላል ነው፣ ግን የአውሮፓ እግር ኳስ ማህበርን ማሸነፍ በጣም ከባድ ነው። 180 ደቂቃ አርሰናልን ብንገጥም እናሸንፋለን፣ 90 ደቂቃ ግን የአውሮፓ እግር ኳስ ማህበርን ገጥመን ልናሸንፍ አልቻልንም። ሁሉም ነገር ከአትሌቲኮ ማድሪድ በተቃራኒ የቆመበት አርሰናል ፍጻሜ እንዲደርስ የተደረገበት፣ ምክንያቱም እኛ ፍጻሜ ብንደርስ የአውሮፓ እግር ኳስ ማህበር የተለየ ደጋፊ ይገባልኛል፣ የተለየ ጥቅም አገኝበታለሁ በፍጻሜ ጨዋታ ብሎ አላመነበትም።
ከኛና ከአርሰናልን መርጦ አሳልፏል ብለው ትችት አቅርበዋል። ምናልባት ሜዳ ላይ የነበረው የሜትሮፖሊታኑም የኤሚሬትሱም ጨዋታ ፍጻሜ ላለፈው አርሰናል በጣም ያደላ ነበር ወይ በእናንተ መልከታ? ይህን የሚሉት ሰው የማድሪድ ከተማ ከንቲባ ጆሴ ሉዊስ ማርቲኔዝ አልሜዳ ናቸው። እና እንተን መልከታ በዩቲዩብ ገጻችን ላኩልን። በዛ ጨዋታ ላይ የዩክሬሽ ነገር ብዙ አንስተነዋል። እያንዳንዱ እንቅስቃሴው በጣም አስደናቂ ነበር። በርካታ ኳስ የተነጠቀ በርካታ የሜዳ ክፍል ያካለለ ነበረ። ብዙ እየተወደሰ ይገኛል። ወደ ሚኬል አርቴታ ግን እንመለስ። ያው የእሳቸው የታክቲካል ቀመር ነበረ አንዱ ለድሉ ምክንያት። እሳቸው ወደ ተጫዋቾች ዞሬ ከጨዋታው በፊት በጣም ይቅርታ ያደርጉልኝና የአስቶን ቪላን ስብስብ ራሱን ነው በዚህ ጨዋታ የምደግመው ስላቸው፣ ሁሉም ተጫዋቾች እኛ እዚህ ያለ ነው አንተ በፈለከን ሰዓት ለማገልገል ብቻ ነው፣ አስፈላጊ ያልከውን ነገር ሁሉ አድርግ፣ ዋናው ነገር እኛ ለፍጻሜ መድረሳችን ነው ብለው ቡድን ውስጥ በጣም መረጋጋት እንዲፈጥሩ ያደረጉልኝ ተጫዋቾችን ማመስገን እፈልጋለሁ ብለዋል። የዲየጎ ሲሜኔን ቡድን የመጀመሪያ 3 ጨዋታ 3 አሰልጣኞች ብቻ አልተሸነፉም። ካርሎ አንቸሎቲ በመጀመሪያ ግንኙነት አልተሸነፉም። ማውሪዚዮ ሳሪ አልተሸነፉም። አሁን ሚኬል አርቴታም አልተሸነፉም። አትሌቲኮ ማድሪድን ድል አድርገው ፍጻሜ ደርሰዋል። የአርሰናልን ድል እንግዲህ እሳቸው ቀመር አምጥቶታል ካለን እሳቸው ጋር በተያያዘ አርሰናል በክረምት ላይ የእሳቸውን ኮንትራት የማራዘም እቅድ አለው እየተባለ ነው። ውሳኔው የተወሰነው በማርች ወር ላይ ነውና የአመቱ ውጤት ምንም አይነት እንቅፋት አይሆንምና ሚኬል አርቴታን ኮንትራት ማራዘም ከምንም ነገር ጋር ላይገናኝ ይችላል። እስካሁን ያለው ሂደት የእሳቸውን ቆይታ የሚያረጋግጥ ነውና ውጤቱ ምንም ላይወስን ይችላል በአመቱ መጨረሻ በፕሪሚየር ሊግም በሻምፒዮንስ ሊግ የሚመዘገበው የሚል መረጃን ስካይ ስፖርት ይዞ ወጥቷል። አርሰናላውያን ግን በሚኬል አርቴታ ላይ ያላችሁ እምነት ምን ያህል ነው? ከዋንጫ በኋላ የሚገለጽ ወይንስ አሁንም መገለጥ የሚችል ነው? ጻፉልን። ዳቪድ ራያ የተለየ ዓመት አሳልፏል። በነገራችን ላይ በ24 ሰዓት ውስጥ የፕሪሚየር ሊግ የወርቅ ጓንት አሸናፊ ለሶስተኛ ተከታታይ ጊዜ በ24 ሰዓት ጊዜ ውስጥ እንግዲህ በዚህ አጋጣሚ የአውሮፓ ሻምፒዮንስ ሊግ የወርቅ ጓንት ባለቤት 9 ክሊንሺት በሻምፒዮንስ ሊግ 17 ክሊንሺት በፕሪሚየር ሊግ ያለው እንደሆነ ይታወቃል። ቀንቶት ሜይ 30 ሻምፒዮን ሲሆኑ ግብ ካልተቆጠረበት በታሪክ የመጀመሪያው ተጫዋች ሆናል። በነገራችን ላይ ሜይ 30 አርሰናል ሻምፒዮንስ ሊጉን ካነሳ ሜይ 31 ለንደን ላይ ይቀወጣል ተብሏል። የጎዳና ጉዞ ለማድረግ እቅዳቸውን ጨርሰዋል። ምናልባት እንግሊዝ በዚህ ዓመት በጣም ልትጨናነቅ ትችላለች። አንድ አርሰናል ሻምፒዮንስ ሊግ ፍጻሜ ደርሷል ካሳካ፣ ከቪላና ከኖቲንግሃም ፎረስት አንዳቸው የዩሮፓ ሊግ መድረሳቸው አይቀርም ፍጻሜ ካሳኩ። ፓላስ አንድ እግሩ እዛ ያለ ይመስላል ፍጻሜ ካሳካ። እንግሊዝ በብዙ መንገድ በተለይም ደግሞ በዋንጫ ደረጃ አውሮፓን በመቆጣጠር በትልቁ ይጠበቃሉ። የሚኬል ሜሪኖን ወደ ሳር ልምምድ ትላንትና መመለስ ነግሬያቸዋለሁኝ። በርካታ አርሰናላውያን ከናፈቀን ሰው አንዱ እያሉት ነበር። ለፍጻሜ ጨዋታ የመድረስ ዕድሉ በጣም ሰፊ ነው። በዚሁ አጋጣሚ መረጃውን ለማስታወስ ያክል ነው። ዛሬ ፍራይቡርግ ከስፖርቲንግ ሊዝበን፣ አስቶን ቪላ ከኖቲንግሃም ፎረስት፣ በኤሮፕ ሊግ በኮንፈረንስ ሊግ ስትራስቡርግ ከሪዮ ቫይካኖ፣ ክሪስታል ፓላስ ከሻካታር ዶኔስክ የግማሽ ፍጻሜ መልስ ጨዋታ ያደርጋሉ። ዘና ፈታ በሉ። መልካም ዕድል መልካም ጨዋታ ብለን አበቃን።